የኢትዮጵያ ታሪክ ጸሐፊ ሃሮልድ ጂ ማርከስ የካሊፎርኒያ ዩኒቨርሲቲ ፕሬስ ህትመት ነው። ይህንን መጽሐፍ እኔ ዮናታን ዳዊት አሰፋ እንዲያድርጌ ተርጉሜዋለሁ። የቻናላችን አባል በመሆን ይቀላቀሉ። እናመሰግናለን። እንቀጥላለን። መቅድም። ይህንን መጽሐፍ የጀመርኩት በጥር 1986 ዓመተ ምህረት ቢሆንም በፈረንጆች አቆጣጠር ነው። በ6 ወራት ውስጥ አጠናቅቄ እጨርሳለሁ የሚል ሙሉ እምነት ነበረኝ። አብዛኛውን የታሪክ ክስተት ባውቀውም ገና ብዙ መማር እንዳለብኝ ግን ተገነዘብኩኝ። በርካታ አዳዲስ መጻሕፍትንና ጽሑፎችን በጥልቀት መመርመር እንዲሁም ጥቂት የማይባሉ የቆዩ ሥራዎችን ደጋግሜ ማንበብ ነበረብኝ። ከዚህም በላይ በወቅቱ የነበረው የቀጠለው የእርስ በርስ ግጭት ኢትዮጵያ ምንድናት የሚለውን ጥያቄ አስነስቷል። ነፃ አውጪ ተብዬ ከነበሩ ንቅናቄዎች መካከል ጥቂቶቹ ኢትዮጵያን እንደ አንድ ሀገር ከመቁጠር ይልቅ ዘመኑ ያለፈባት የኢምፓየር መንግስትና የብሔረሰቦች እስር ቤት እንደሆነች ይከራከሩም ነበር። ምንም እንኳ ከ1950ዎቹ መጨረሻ ጀምሮ ሳጠናት ለቆየችው ኢትዮጵያ የተለየ ዝንባሌ ቢኖረኝም በድንበሯ ውስጥ የተለያዩ ህዝቦች እንደሚገኙ በሚገባ እረዳ ነበር። በደጋማው የኤርትራ፣ የትግራይ፣ የወሎ፣ የጎንደር፣ የሸዋ፣ የጎጃም ክፍሎች የሚኖሩት ትግሬዎችና አማሮች የኦርቶዶክስ ክርስትናና ተያያዥ የሆነ የፖለቲካ ትውፊቶቿ ወራሾችና ዋነኛ ገጽታዎች ናቸው። እነዚህ ህዝቦች እህል ለማምረት ማረሻ የሚጠቀሙ ሲሆን በተጨማሪም ከብቶችን፣ በጎችን፣ ፍየሎችንም ያረባሉ። ዋናው ትስስራቸው ከኦርቶዶክስ ቤተ ክርስቲያን ጋር ሲሆን በአጥቢያዎች ደረጃ ልዕል የሆነ አደረጃጀትም አላቸው። ቀሳውስትና ተጓዥ ባህታውያን የክርስትናን አርማ ከፍ አድርገው የሚያውለበልቡ ከመሆናቸውም በላይ አድማጮቻቸው በሥነ ምግባራዊና በሃይማኖታዊ ልዕልናቸው እንዲያምኑ አጥብቀው ይሰብካሉ። እነዚህ ቀሳውስት መነሻው ከአክሱም አልፎም ከንጉሥ ሰለሞን እስራኤል ድረስ የሚዘልቅ ነው ስለሚባለው የክርስቲያን ኢምፓየር ተረት ሕያው ሆኖ እንዲቀጥል አስችለዋልም። በኢትዮጵያ ውስጥ እንዲሁ በርካታ የእስልምና እምነት ተከታዮች ይገኛሉ። በምስራቃዊ የኤርትራ፣ የትግራይ፣ የወሎ፣ የሐረርጌ በረሃማ ዝቅተኛ ቦታዎች የሚኖሩ ኩሽቲክ ቋንቋ ተናጋሪ የሆኑት አፋሮች፣ ሳዎችና ሶማሌዎች እንዲሁም የሴሜቲክ ቋንቋ ተናጋሪ የሆኑት የሐረር አደሬዎች ይገኙበታል። በተጨማሪም በጎንደር፣ በአዲስ አበባና በሌሎችም ትላልቅ የንግድ ማዕከላት የእስልምና እምነት በስፋት ይስተዋላል። ኃይለ ሥላሴ ከስልጣን ከወረዱበት 1974 ዓመተ ምህረት ወዲህ በርካታ አዳዲስ የሆኑ መስጊዶች መገንባታቸው የሚያመለክተው የእስልምና እምነት በመላው ኢትዮጵያ መስፋፋቱን ነው። በጊቤ አካባቢ በሐረርጌና በአርሲ በሚሊዮን የሚቆጠሩ የኩሽቲክ ቋንቋ ተናጋሪ የሆኑ ኦሮሞ ሙስሊሞች አሉ። በቦረና በመቶ ሺዎች የሚቆጠሩ የባህል እምነት ተከታዮች ኦሮሞዎች፣ በወለጋ፣ በወሎ፣ በደቡብ ሸዋ ደግሞ በሚሊዮኖች የሚቆጠሩ ክርስቲያን ኦሮሞዎች የሚገኙ ሲሆን እነዚህም መካከል አብዛኛዎቹ አማርኛን እንደ እናት ቋንቋቸው ይናገራሉ። ኦሮሞዎች በሀገሪቱ በአብላጫ ቁጥር የሚገኙና በስፋት ደግሞ የተበተኑ ህዝቦች እንደመሆናቸው በ10 ክፍለ ሀገራት ውስጥ ቢያንስ በ12 ስፍራዎች ተሰባስበው ይገኛሉ።
ባለፉት 300 ዓመታት አብዛኞቹ ኦሮሞዎች ወደ እርሻ ሥራ የተለወጡ ቢሆንም የእንስሳት እርባታ ያላቸውን ከበሬታ ግን እንደያዙት አብሯቸው ነው ያለው። በኢትዮጵያ ደቡባዊ ሐይቆች አካባቢ የተለያዩ ሕዝቦች የሚኖሩ ሲሆን ከእነዚህ መካከል በዋነኝነት የሚጠቀሱት የሴሜቲክ ቋንቋ ተናጋሪ የሆኑት ጉራጌዎችና የኩሽቲክ ቋንቋ ተናጋሪ የሆኑት ኮንሶዎችና ሲዳማዎች ናቸው። እነዚህ ሕዝቦች እንሰት የሚተክሉና በዶማ የሚያርሱት ናቸው። ጉራጌ በአብዛኛው ሙስሊሞች ሲሆኑ ጥቂት ክርስቲያኖችም በውስጣቸው ይገኙባቸዋል። ሲዳማዎች ሙስሊሞችን፣ ክርስቲያኖችንና የባህል እምነትን ተከታዮችን ሲያካትቱ፣ ኮንሶዎች ግን በአብዛኛው አንድ አምላክ የሚያመልክ አፍሪካዊ የባህል ሃይማኖት ተከታዮች ናቸው። ከኦሞ ወንዝ አቅራቢያ የሚገኝ አነስተኛ የኦሞቲክ ቋንቋ ተናጋሪ ቤተሰብ በተጨማሪ በኢትዮጵያ ምዕራባውያን ድንበር ላይ ጉልህ ቁጥር ያላቸው የሱዳኒክ ሕዝቦች ይኖራሉ። ከእነዚህም መካከል የናይሎ ሳህራን ቋንቋዎችን የሚናገሩትና በአብዛኛው በጣጠሰ የማኅበራዊ አወቃቀር የሚኖሩት ኮማን፣ ኩናማ፣ በርታና አኝዋክ ይገኙበታል። እነዚህና ሌሎች ቡድኖች በመሠረቱ ከደጋኛው የኢትዮጵያ መንግሥት ዋና የታሪክ ፈር የራቁ ቢሆንም በቅርቡ ምሁራን በማኅበራዊ ታሪካቸው ላይ ጥናት በማድረግ በታሪክ መዝገብ ውስጥ እንዲካተቱ አድርገዋቸዋል። እንደተጠበቀውም እነዚህ ሕዝቦች በሰሜኑ መንግሥት ገንቢዎች ላይ ቅሬታ እንዳላቸው የታወቀ ሲሆን መንግሥታቸውንም እንደ ባላባታዊና ብዝባዥ ወይም በዝባዥ አድርገው ይቆጥሩት ነበር። የመንግስቱ ኃይለ ማርያም መንግስት ከ1974 እስከ 1991 የነበረ ማለት ነው። በበኩሉ በማርክሲስት ሌኒኒስት ንድፈ ሐሳብና ፖለቲካ በመመራቱ ምክንያት በኢትዮጵያ የብሔረሰቦች ስብጥር ላይ ፍላጎት ነበረው። መንግስቱ ራሱን የሕዝቦች አዳኝ አድርጎ ያቀርብ የነበረ ሲሆን ሰፊው ሕዝብ ለሚለው ክፍል በሚገነባው የሶሻሊስት እናት ሀገር ውስጥ ብልጽግናቸውና ደስታቸው የተረጋገጠ እንደሚሆን አስቦም ነበር። የመንግስቱ አስተዳደር ከጊዜ ወደ ጊዜ አምባገነናዊና ጣልቃ ገብ እየሆነም ሲመጣ የዚህ ወይም የዚያ ብሔረሰብ ቃል አቀባዮች ይህንን በመቃወም በመንግስቱ ፖለቲካ ላይ የፕሮፓጋንዳ ጦርነትን ከፈቱበት። በሀገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የሚያቀርቧቸው መከራከሪያዎች በአብዛኛው በከፍተኛ ማጋነን የተሞሉ ስለነበሩ አንድ ሙሉ የኢትዮጵያ ጥናት ሊቃውንት ትውልድ ከጥናቱ ዓላማ እንዲርቅም አድርገውታል። በዚህ ምክንያት የኢትዮጵያ ጥናትን ትተው ሄደዋል ወይም በተለያዩ ተፋላሚ ወገኖች ደጋፊና ተቃዋሚ በመሆን በፖለቲካው ውስጥም ተጠምደዋል ሙያተኞቹ። ይህንን የአእምሮ ውዥንብር ልድገምላችሁ፣ ይህንን የአእምሮ ውዥንብር እየተመለከትኩና ምርምሬን እየቀጠልኩ ባለሁበት ወቅት የኢትዮጵያን ሰፊ ጂኦግራፊያዊ ወሰን እንደ መነሻ ሸራዬ እንድወስድ ያደረገኝን ውሳኔ የሚያጸድቅ አንድ ወሳኝ የሆነ የታሪክ እውነት መኖሩን በግልጽ ተገነዘብኩኝ። ይህ ወሳኝ የታሪክ እውነት አገሪቱ ከጊዜ ወደ ጊዜ ወደ ይዘት ክፍሎቿ ተበታትና የነበረ ቢሆንም እንደ ሐሳብ ፈጽማ ጠፍታ የማታውቅና በተጨባጭም ሁሌም እንደገና ተመልሳ የምትመሰረት መሆኗ ነው። የአክሱም ኢምፓየር ከ7ኛው መቶ ዓመት ዘመን በኋላ ተዳክሞ ሊሆን ይችላል። ነገር ግን በ11ኛው መቶ ክፍለ ዘመን የዛግዌ ሥርወ መንግሥት ተከተለ። እርግጥ ነው ተከታዩ የሰለሞናዊው ሥርወ መንግሥት ቢያንስ የአሁኗን ሀገር 2/3 የሚያህለውን ያካተተ መንግሥትን ፈጥሯል። በ16ኛው መቶ ክፍለ ዘመን ያ ኢምፓየር
በቅዱስ ጦርነት በተነሱ የሙስሊም ሰራዊቶች ከወደመ በኋላ የመግዛት ፍላጎቱን አጥቶ ነበር። ኦሮሞዎችም በጦርነት የወደሙትን የሕዝብ ቁጥራቸው የተመናመነውን ደጋማ ቦታዎች በስኬት ሲወሩ በ17ኛው መቶ ክፍለ ዘመን ግዛቱ በእጅጉ ተኮማተረ። በ18ኛው መቶ ክፍለ ዘመን የሰሎሞናዊው ንጉሣዊ አገዛዝ እየተዳከመ በሄደበት ወቅት ላይ እንኳን የኢምፓየር ትውፊቱ በኢትዮጵያ ገዳማትና አብያተ ክርስቲያናት ውስጥ ጸንቶ ቆይቷል። የሰሜኑ ገበሬ ስለ ቀድሞ የኢትዮጵያ ታላቅነት በተደጋጋሚ እንዲያስታውስና ለዳግም ትንሣኤዋ እንዲተጋ ይመከርም ነበር። ከ1896 እስከ 1907 ዓመተ ምህረት በፈረንጆች ነው። ዳግማዊ ምኒልክ በ17ኛው መቶ ክፍለ ዘመን ተጥለው የነበሩትን ደቡባዊና ምዕራባዊ ግዛቶች ኢትዮጵያ እንደገና እንድትቆጣጠር አድርገዋል። ዘመናዊ የጦር መሳሪያዎች ለንጉሠ ነገሥቱ ወታደሮች ስልታዊ የሆነ ብልጫን ቢሰጧቸውም የውጊያ ስሜታቸው ግን በዝርፊያ ተስፋና ክርስቲያናዊው መንግሥት በአንድ ወቅት ይገዛቸው የነበሩትን መሬቶችን መልሰው እየተቆጣጠሩ ነው ከሚለው እምነት የመነጨ ነበር። በ1906 ዓመተ ምህረት የማስፋፋቱ ዘመቻ ሲጠናቀቅ ኢትዮጵያ ኤርትራን ሳትጨምር የአሁኑን ይዞታዋን ያገኘች ሲሆን ይህም ደጋግማ ቦታዎችን፣ ቁልፍ የወንዝ ሥርዓቶችንና የመንግሥቱን ዋና ማዕከል እንዲሁም ዝቅተኛ በሆኑ ደረቃማ ወይም ሞቃታማ በሆኑ አካባቢዎች የሚገኙ የድንበር መከላከያ ቀጠናዎችን ያካተተ ነበር። ከአክሱም ዘመን ጀምሮ የኢትዮጵያ የፖለቲካ ታሪክ ከሰሜን ወደ ደቡብ ሲጓዝ የቆየ ሲሆን ከ20ኛው መቶ ክፍለ ዘመን መንግሥት የተገነባው በዚህ በደንብ በተለመደ መንገድ ነበር። ምኒልክና ገዢዎቻቸው የኢትዮጵያን ልዩ ልዩ ሕዝቦች በአብዛኛው በተዘዋዋሪ መንገድ ያስተዳድሩ የነበረው በስምምነትና የአካባቢውን ልሂቃን ወደ ሥልጣን ውስጥ በማካተት ነበር። ኃይለ ሥላሴ መንግሥቱን በማዕከላዊነት በማደራጀት የኢትዮጵያን የሲቪል ማኅበረሰብ የብሔር ኃይሎችን ለመመከት እንደ አንድ መሳሪያ አስፍተውታል። ሀገራዊ ሰራዊትና የኢትዮጵያን ኢኮኖሚ ዘመናዊ የመገናኛ ዘዴዎችና ዋነኛ መገለጫው በሆነው የአማርኛ ቋንቋ በመንግሥትና በትምህርት መጠቀሙ አማካኝነት አንድነትን አበረታተዋል። በ1960ዎቹ የኢትዮጵያ ኢኮኖሚ ወደ ካፒታሊዝም ማዝመም ሲጀምር በምሁራኑና በክፍለ ሀገራት ውስጥ የተቀሰቀሰው ከፍተኛ ማኅበራዊ አለመረጋጋት የሀገራዊ ስምምነቱን አናግቶታል። በእርግጥም ኤርትራውያን በጣሊያንና በእንግሊዝ ቅኝ ግዛት ስር በነበራቸው ልምድ ምክንያት የተለየ ሕዝብ ነን በማለት አምፀዋል። በ1960ዎቹና 1970ዎቹ በሙሉ ባለሥልጣናቱ ኢትዮጵያን አንድ አድርጎ ለማቆየት በፖሊሲ ወይም በወታደራዊ ኃይል የመጠቀም አልፈው እንደ ኦጋዴን ሁኔታ አስተዳደራቸውን ለማጠናከር የአካባቢው ተወካዮችን ይመለምሉም ነበር። የኃይለ ሥላሴ መንግሥት በ1974 ዓመተ ምህረት ተገርስሶ በምትኩ በማንኛውም ተቀናቃኝ የሲቪል ማኅበረሰብ ወይም የብሔር እንቅስቃሴ ላይ ለማጥፋት ቁርጠኛ በሆነ ርዕዮተ ዓለማዊ ሁሉን አቃፊ መንግሥት ተተካ። የርዕዮተ ዓለም ተቃዋሚዎችን በጭካኔ ማጥፋቱ የብሔርተኝነት ንቅናቄዎች እንዲያድጉና የእርስ በርስ ጦርነቶች ደግሞ እንዲቀጥሉ አድርጓል። የወታደራዊው መንግሥት ጥብቅ የሆነ ማዕከላዊ አስተዳደር ገበሬዎች ከመንግሥትና ከመሬት ጋር የነበራቸውን ታሪካዊ የሆነ ግንኙነት የሚያናጋ የመሬት ይዞታና ተራማጅ የተባሉ ማኅበራዊ ፖሊሲዎችን ጭኗል። ሰፈራ፣ መንደር ማሰባሰብ፣ የብዙሃን የፖለቲካ ድርጅቶችና የሕዝብ ኢኮኖሚ ሕዝቡን ከተፈጥሯዊ ትስስሮች ለማራቅ ተባብረዋል።
መንግስት በፖለቲካዊ መንገድ ለመደራደር አለመቻሉ የትልቁን ሀገር መበታተን የበለጠ አበረታታ። ሆኖም ታሪክ መሪያችን የሚሆን ከሆነ የጂኦግራፊ፣ የኢኮኖሚ፣ የትውፊት፣ የፖለቲካ ባህል ስረ መሰረቶች ፖለቲካውን እንደገና መቆጣጠር ሲጀምሩ ይህ አይነቱ የመበታተን ሂደት ለታደሰ ሀገራዊ አንድነት ቦታውን መተው አይቀሬ ነው የሚሆነው። አንዳንድ ሰዎች በዚህ መላምት ወይም በመጽሐፌ ሌሎች ገጽታዎች ላይስማሙ ይችላሉ። ይቅርታ ግን አልጠይቅም። ይልቁንም ይህንን ትንተናዬን እንደ አንድ የውድድር ጥሪ አቀርብላቸዋለሁ። ስህተቴን አረጋግጡ፣ ነጥቦቼን አብራሩ፣ ሥራዬ ደካማ የሆነበትን ቦታ ግለጡ፣ እንዲሁም የተሻሉ ትንታኔዎች ሊቀርቡ ይችላሉ የነበሩባቸውን መንገዶች ደግሞ አሳዩኝ እላለሁ። ይህ መጽሐፍ ምሁራዊ ምርምርን የሚያነቃቃና ስለ ኢትዮጵያ ታሪክ ያለንን ዕውቀት የሚያሰፋ ከሆነ ውስብስብና አስቸጋሪ ታሪክን በመምራት ብቻ ከሚሰጠው ጥቅም የላቀ ዋጋ ይኖረዋል። ይህ ስኬት ታላቅ የሆነ የኔ ተስፋዬ ነው። ይህ መጽሐፍ የበርካታ ዓመታት ድካም ፍሬ ሲሆን ለሚታዩበት ማናቸውም አይነት ጉድለቶች ሙሉ ኃላፊነቱ የራሴ ነው። ይህ መጽሐፍ እንዲጠናቀቅ በሂሳቸው የረዱኝ ወዳጆቼ፣ የሥራ ባልደረቦቼ፣ ተማሪዎቼ ግን ከነቀፋ የጸዱ ናቸው። ጆን ሂነንት፣ ዶናልድ ክሬሜ፣ ጄምስ ማካን፣ ጉልማ ገመዳ፣ ዳንኤል ክንዴ፣ ፓትሪክ ጊልኪስ፣ ሕዝቅኤል ገቢሳ፣ ቻርልስ ማክሌላ፣ ያዕቆብ ፍስሐ፣ ዊልያም ሂክሰን፣ ዴቪድ ሮብሰን፣ ሪቻርድ ግሪንፊልድ፣ ጄ ስፖዲንግ። የመጽሐፉ ረጅም የጽንስ ጊዜ ከእኔ ጋር የኖረችውን ሱዛን ድራቢክን በድጋሚ ልዩ ምስጋናዬን አቀርባለሁ። የመጽሐፉ የመጀመሪያ ክፍል ለተጻፈበትና የመጨረሻ ረቂቅ ለታረመበት በእውነትም የገነት ደቡባዊ ክፍል ለሆነው ለናሽናል ሃውማኒተስ ሴንተር ለናሽናል ሂዩማኒቲስ ሴንተር ጥልቅና ዘላለማዊ ምስጋናዬን አቀርባለሁ። ለዘላለም አድናቂያችሁ ነኝ። ለሶሻል ሳይንስ ምርምር ካውንስል፣ ለአሜሪካ ፊሎሶፊካል ሶሳይቲ እና ለሚቺጋን ስቴት ዩኒቨርሲቲ ምርምርን፣ ጥልቅ ሐሳብንና ምሁራዊ ሥራን የመደገፍ በጎ ሥራችሁን ቀጥሉበት እላለሁ። በእኔ ላይ ላሳያችሁት እምነት ከልብ አመሰግናለሁ። ሃሮልድ ማርከስ፣ ናሽናል ሂዩማኒስቲክ ሴንተር፣ ሐምሌ 1992። ምዕራፍ 1 ከጥንት ጅማሬ እስከ 1270 ዓመተ ምህረት ከ4 ሚሊዮን ዓመታት በፊት በኢትዮጵያ ወሎ ክፍለ ሀገር ምስራቃዊ ጫፍ በምትገኝ በሃዳር አቅራቢያ ለምለም በሆነ አካባቢ አንድ ሐይቅ ነበር። ይህ ሐይቅ ከጊዜ በኋላ መድረቁ ለወደፊቱ የቅሪተ ሰብ ተመራማሪዎች ውድ የሆነ ሀብት ጠብቆ አስቀምጧል። በ1974 ዓመተ ምህረት በአንድ የቀድሞ የሐይቅ ዳርቻ ወይም ረግረጋማ ስፍራ በአንጻራዊነት ወጣት የሆነች የሆሚኒድስ ሴት ቅሪተ አካል ይህችውም የሉሲ አውስትራሎፒቲከስ አፋርኒሰስ አጽም እዛ ጋር ተገኝቷል። ሙሉ ለሙሉ በሚባል ደረጃ የተገኘው አጽሟ ገና ወደ አእምሮ እድገት መጓዝ የጀመረውንና የዝንጀሮ መልክ ያለው ዝርያን ያሳያል። የዘመናዊው ሰውን 1/3 የሚያክል መጠን ያለው ትንሽ አእምሮዋ ከ1 ሜትር ትንሽ የምትረዝመውንን 30 ኪሎ ግራም የምትመዝነውን ጠንካራ ሰውነቷን ይመራ ነበር። ዳሌዋና የእግር አጥንቶቿ ቀጥ ብላ ለረጅም ጊዜ እንድትራመድ የሚያስችላት ጥንካሬ የነበራቸው ሲሆን
ፈጣን እንቅስቃሴ ለማድረግ ግን አያስችሏትም ነበር። እሷና ከእርሷ የሚገዝፈው ወንድ አቻዋ ከአዳኝ እንስሳት የተረፈውን ሥጋ ይበሉ፣ ትናንሽ እንስሳትን ያድኑ፣ እንዲሁም ፍራፍሬ፣ አትክልቶችን፣ ሥራስሮችን ይሰበስቡ ነበር። እንጨቶችንና ድንጋዮችን ቢጠቀሙም አደን አያካሂዱም ነበር። አብዛኛውን ሕይወታቸውን የሚያሳልፉት ውሃና መጠለያ ከሚሆኑ ዛፎች አጠገብ ምግቦችን በመሰብሰብ ነበር። በግልጽ የሚታዩ ውስንነቶች ቢኖሩበትም አውስትራሎፒቲከስ አፋርኒሰስ ለቅርብ ዘመዱ ለአውስትራሎፒቲከስ አፍሪካነስ ቦታውን ከመልቀቁ በፊት ቢያንስ ለ2 ሚሊዮን ዓመታት ያህል ተርፎ ኖሯል። ይህም ዝርያ ከ3 ሚሊዮን ዓመታት በፊት በኢትዮጵያ ኦሞ አካባቢ ይገኝ ነበር። አፍሪካነስን የተካው ትልቅ አእምሮ የነበረው ሆሞ ሃቢሊስ ሲሆን ይህ ዝርያ ውሃና ከአውሬ መከላከያ በሚያገኙባቸው የሰፈራ ቦታዎች ተሰብስቦ ይኖር ነበር። ኢትዮጵያውያን ድንቅ ነሽ ብለው ነው የሚጠሯት ሉሲን። ሆሞ ሃቢለስ ድንጋይን በመፈልፈል ለቤት ውስጥ አገልግሎትና ለአደን የሚውሉ ቢላዎችን፣ እጅ መጥረቢያዎችን፣ መፍለጫዎችንና ሌሎች ሹል መሣሪያዎችን ይሠራ ነበር። ሴቶችና ወጣቶች በአካባቢው እየተዘዋወሩ 75 በመቶ የሚሆነውን የቡድኑን ምግብ ሲሰበስቡ፣ ወንዶች ግን አብዛኛውን ጊዜ ለአደን የሰፈሩ ቦታ ርቀው ይሄዱ ነበር። ከሰፈሩ ርቀው ጌጣጌጦችን ይገበያዩ ነበር። ከክርስቶስ ልደት በፊት ከ300 እስከ 100 ባለው ዓመታት ውስጥ ተቀናቃኞቻቸው የንግድ መስመሩንና ነጋዴዎችን ወደ ቀይ ባህር ለመድረስ አመቺ ወደ ነበሩት ማዕከላዊና ምስራቃዊ የትግራይና የኤርትራ ደጋማ ቦታዎች ላይ ወደሚገኙት እንደ መላዞ፣ ካስካሴና መተራ ወደ መሳሰሉት አዳዲስ ከተሞች ሲያዞሩ የዳማት መንግሥት ወደቀ። እነዚህ ተተኪ ትናንሽ መንግሥታት ከኢትዮጵያን ለደቡብ አረቦች ልማዶች፣ ሃይማኖቶች መጋለጣቸውን የቀጠሉባቸው ስፍራዎች ነበሩ። ከተሞቹ በደቡብ አረብ ከሚገኙት ጋር ተመሳሳይ በሆኑ የውሃ ማጠራቀሚያዎች የሚንቀሳቀስ የመስኖ ልማትና ጥልቅ ግብርና በአቅራቢያቸው ነበራቸው። ራቅ ባሉ ቦታዎች ደግሞ በተለምዶአዊው ደረቅ እርሻ ሥራ ላይ ይሰማሩ ነበር። ለዚህም ጥሩ አርኪኦሎጂያዊ ምሳሌ የሚሆነው በአክሱም ዙሪያ ያለው አካባቢ ነው። ሁለቱም የእርሻ ዘዴዎች መጠቀም ከፍተኛ የሆነ መስተጋብራዊ ኃይልን ፈጥሮላቸዋል። ይህም በበለጸገው ከፍተኛ ባህልም ውስጥ ታይቷል። የመጀመሪያዎቹ የጽሑፍ ቁርጥራጮች በሳባ ቋንቋ የተጻፉ ይመስላሉ። ነገር ግን በጥልቀት ሲመረመሩ ከአካባቢው የሴሜቲክ ቋንቋ ከሆነው ከግዕዝ ብቻ ሊገኙ የሚችሉ ገጽታዎችን ያካተተ ቅይጥ መሆናቸውን ያሳያሉ። ከክርስቶስ ልደት በፊት ከ4ኛው መቶ ክፍለ ዘመን በኋላ የአካባቢው ባህል የበላይነት ይበልጥ ጎልቶ መታየት ጀመረ። ይህ እውነታ በተለይ በያሃ በሐውልት በመላዞና በሌሎችም ቦታዎች በሚገኙ ሐውልቶች በተለይም በሥነ ሕንፃና ቅርጻ ቅርጾች ላይ በግልጽ ይታያል። በከፍተኛ ሁኔታ የተዋቡት የተቀመጡ ምስሎች ግትር አቀማመጥ፣ የእጆቹ በጉልበቶቹ ላይ መቀመጥ ባህሪና የረጅሙ ሸሚዝ መሰል ልብስ አለባበስ መነሻቸው ከደቡብ አረብ ምሳሌዎች ሊሆን ቢችልም በአፈጻጸማቸው ግን የተለመዱ የአክሱም ሥራዎች ናቸው። ጥቂት የሆኑት የታዩት ቅርጻ ቅርጽ ምሳሌዎች ከግብፅ እስከ ኢራን ባሉ ስፍራዎች ሊታዩ በሚችሉ አኳኋኖች የተቀረጹ ነገር ግን በባሕሪያቸው ኢትዮጵያዊ የሆኑ ወንዶችን ያሳያሉ።
መሠዊያዎችና ትናንሽ ምስሎች በደቡብ አረቢያ ሃይማኖታዊ ምልክቶች ያጌጡ ነበሩ። ለምሳሌ የአልሙቃ ጨረቃ፣ የሸምስ ክብ እንጂ የተለመደው የእባብ አምላክና የሌሎች ኢትዮጵያዊ አማልክት ምስሎች አልነበሩም። ስለዚህ በዐይነተ ሐሳብ ደረጃ ኢትዮጵያ ከጥንት ጀምሮ ከመካከለኛው ምስራቅ ጋር በመቀላቀል በክልሉ የበለጸገ ሃይማኖታዊ ታሪክ ውስጥ ተሳትፋለች። በተመሳሳይ በምስራቃዊ ሜዲትራንያንና በቀይ ባሕር ክልላዊ ኢኮኖሚያዊ ጉዳይ ውስጥም በሚካሄደው የንግድ ሕይወትም ተካፍላለች። ንግድ ማዕረግና ሥልጣን ለያዙ ባላባቶች መፈጠር ምክንያት የሆነውን ሀብትም አስገኘ። የሥልጣን ጥምና ስግብግብነት ለግዛት ማስፋፊያ ጦርነቶች ምክንያት ሆኑ። ዕድልና ችሎታ ደግሞ ውህደትን አመጡ። ስኬትም ወደ ከፍተኛ ሀብት፣ ተጨማሪ ተከታዮችና ወደ ላቀ የሥልጣን ምኞት መራ። ከክርስቶስ ልደት በፊት የነበሩት 500 ዓመታት የሽልማቱ መጠን እየጨመረ ሲመጣ በስፋቱም እያደገ የሄደ ጦርነትን አስተናግደዋል። አሸናፊውም አክሱም የተባለው የሀገር ውስጥ መንግሥት ነበር። ይህ መንግሥት አካለ ጉዛይንና የአጋሜን ያካተተ ሲሆን በአብዛኛው በአገውኛ ተናጋሪ ገበሬዎች ይኖሩባቸው የነበሩትን በምግብ የበለጸጉ ደቡብ ምዕራባዊ አካባቢዎችን ተቆጣጥሮ ነበር። የአክሱም መነሳትና ከዚያም በባህር ዳርቻ እስከ ትግራይና ከዚያም አልፎ በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ መስፋፋቱ በቶሌማይክ ግብጽ ከ330 እስከ 320 ከክርስቶስ ልደት በፊት እና ከዚያም በሮማውያን የዓለም ኢኮኖሚ ለክልላዊና ንግድ ከተሰጠው መነቃቃት ጋር የተያያዘ ይመስላል። የአክሱም መንግሥት በሰፊው የታሪክ መድረክ ላይ በግልጽ መታየት የጀመረው በክርስቶስ ልደት በመጀመሪያው 100 ክፍለ ዘመን መጨረሻ ላይ ሲሆን በወቅቱ ሙሉ በሙሉ የበለጸገ ምንም እንኳ በሚገባ ያልተዋሃደ የንግድ መንግሥት ነበር። የኤርትራ ባሕር ፔሪፕለስ የተሰኘው መጽሐፍ ስሙ ያልተጠቀሰው ጸሐፊ ከዙላ ባሕረ ሰላጤ በ20 ማይል ርቀት ላይ ስለምትገኘውና የኢትዮጵያ ዋና ወደብ ስለነበረችው ስለ አዱሊስ ይጠቅሳል። በዚህች ወደብ የውጭ ሀገር መርከቦች በአካባቢው ሥርዓት ከሌላቸው ሕዝቦች ከሚደርስባቸው የሌሊት ጥቃት ራሳቸውን ለመከላከል በውሃው መስመር ላይ መልሕቅን ይጥሉ ነበር። የሆነ ሆኖ አዱሊስ ለዝሆን ጥርስ ምትክ በርካታ አይነት ጨርቆችን፣ የመስታወት ዕቃዎችን፣ መሳሪያዎችን፣ የወርቅና የብር ጌጣጌጦችን፣ የመዳብን እንዲሁም ከፍተኛ ጥራት ያላቸውን የጦር መሳሪያዎችን ለማምረት የሚያገለግለውን የህንድ ብረትና አረብ ብረት ለሚያቀርቡ ነጋዴዎች ቀጣይነት ያለው ፍሰት ለመቀበል የሚያስችል በቂ ትርፍ የሆነ ቦታን ታቀርብ ነበር። በኢትዮጵያ ኢኮኖሚ ውስጥ ማዕከላዊ ሚናዋን በሚመጥን መልኩ አዱሊስ በድንጋይ የተገነቡ ቤቶችና ቤተ መቅደሶች፣ ግድብና የመስኖ እርሻ ያላት አስደናቂ የሆነች ስፍራ ነበረች። ከአዱሊስ ምዕራብ ደቡብ ምዕራብ አቅጣጫ የ5 ቀን መንገድ ርቀት ላይ ወደ ሱዳን የሚሄደውን የዝሆን ጥርስ ንግድ የተቆጣጠረችው የአክሱም ከተማ ነበረች። የመንግሥቱ መሪዎች ንግዱን በብቸኝነት ከመቆጣጠራቸው በላይ የንግድ መስመሮችንና የሀብት ምንጮችን ለመቆጣጠር ይጣጣሩ ነበር። ለምሳሌ በ5ኛው መቶ ክፍለ ዘመን የኢትዮጵያ ሰራዊት ወደ ሰሜን በመዝመት ወደ ሱዋኪን የሚሄደውን የንግድ መስመር ለመቆጣጠር የንግድ ተጓዦች ወደ አዱሊስ በሚያደርጉት ጉዞ የሚያልፉበትን የሳሂል በጃዎችን
የሳሂል በጃዎችን ለማረጋጋት ዘምቷል። ወደ ደቡብ ተከዜ ወንዝ አልፎ ምርታማ በሆነው ነገር ግን ተራራማ በሆነው በሰሜን የሚኖሩትን አገውኛ ተናጋሪ አርሶ አደሮችን ለማስገበርም ዘምቷል። ወደ ደቡብ ምስራቅ ወደ አፋር በረሃ በመግባት የዕጣን ንግዱን ለመቆጣጠርም ሞክሯል። እንዲሁም በቀይ ባህር ማዶ ሂጃዝን የአሁኗ ሳውዲ አረቢያ ግዛት ግብር እንድትከፍልና የባህር ንግዱን ደህንነት እንድታረጋግጥ ለማስገደድም ዘምቷል። ይህንን መረጃ የምናገኘው በ525 ዓመተ ምህረት ኮስማስ ኢንዶኮፕሊዮስተስ የተባለ መርከበኛ ከአዱሊስ ገልብጦ ክርስቲያናዊው ስነ አቀማመጥ ክርስቲያን ቶፖግራፊ በተሰኘው መጽሐፉ በ547 ዓመተ ምህረት አካባቢ የታተመው ላይ ካሰፈረው ጽሑፍ ነው። መጽሐፉ እንደሚያሳየው በመጀመሪያው 100 ክፍለ ዘመን የተቆራረጡ የናስ ቁርጥራጮችና ሳንቲሞች በኢትዮጵያ ገበያዎች ውስጥ እንደ ገንዘብ እንዲያገለግሉ ከውጪ ይገቡ ነበር። ይህም ቀላል የመገበያያ ዘዴ የሚፈልግ የንግድ ሥርዓት እንደነበር ይጠቁማል። በመጨረሻም አክሱም በሦስተኛው 100 ክፍለ ዘመን መገባደጃ ላይ የራሷን ሳንቲሞች በማውጣት ለዚህ ፍላጎት ምላሽን ሰጥታለች። የሚገርመው የመጀመሪያዎቹ ሳንቲሞች በግሪክኛ የተጻፉና የሮማውያን ሶሊደስ ንዑስ ክፍሎች መሆናቸው ሳንቲሞቹ በዋነኝነት ለዓለም አቀፍ ንግድ ያገለገሉ እንደነበር በግልጽ ያሳያል። የአክሱም ገንዘብ መኖር ብቻውን በወቅቱ ከፋርስ በህንድ ከነበሩት ኩሻናዎችና ከሮም በቀር ሌሎች ገንዘብ በማያትሙበት በመካከለኛው ምስራቅ ውስጥ ኢትዮጵያ የነበራትን ጉልህ የሆነ ሚና አመላካሽ ነበር። ይሁን እንጂ ግዕዝ ተናጋሪው ሰፊው ሕዝብ ጨውንና የብረት አሞሌዎችን እንደ ገንዘብ መጠቀሙን የቀጠለ ሲሆን ንግድን ብቻም ሳይሆን ክርስትናንም ወደ አክሱም ዳርቻዎች ካመጡት ክስተቶች ራሱን አግልሎ ቁጭ ብሎ ነበር። ሕዝቡ ሳንቲሙንም ሆነ መስቀሉን አልተቀበለም ነበር። ይህ ግን ለገዢው መደብ አይሠራም ነበር። የገዢው መደብ ፍላጎት ሁለቱንም ያካተተ ሆነ። ከሦስተኛው 100 ክፍለ ዘመን ጀምሮ ምናልባትም ከዚያ በፊት የሄሌናዊ ባህል ተጽዕኖ የነበረባቸው የአክሱም ልሂቃን ከክርስቲያን ነጋዴዎች ስለ አዲሱ እምነት ተምረው ነበር። በቤተ መንግሥት ውስጥ ይህ ርዕዮተ ዓለም በፍልስፍና ደረጃም ብቻም ሳይሆን ከሥልጣን ማዕከልነት አንጻር እንደሚጠበቀው በኢኮኖሚያዊና በፖለቲካዊ መነጽርም ይተነተን ነበረ። በውድ ጽሑፉ ወሳኝ ነበር። አውደ ጽሑፉ ወሳኝ ነበር። በአራተኛው 100 ክፍለ ዘመን መጀመሪያ ላይ ክርስትና የምሥራቅ ሮም ኢምፓየር ይፋዊ ሃይማኖት ሆኖ የሮማውያን ሆኖ ነበር። የሮማውያን ንግድ በቀይ ባህር ላይ የበላይነት ስለነበረው ክርስትና ወደ አክሱም ዘልቆ መግባቱ አይቀሬም ነበር። የሃይማኖት ለውጡ ሂደት ዘገምተኛ የነበረ ሲሆን በመጀመሪያ በከተሞችና በዋና የንግድ መስመሮች ላይ ተከስቷልም። ይህ ለውጥ በአራተኛው 100 ክፍለ ዘመን መጀመሪያ ሦስተኛው ክፍል ሳንቲሞች በድንገት በመስቀል ምልክት መታተማቸውና ከዚያም የንጉሣውያን ሐውልቶች በክርስቲያናዊ ጸሎቶች መቅደስ መጠራት መጀመራቸው ማሳያ ነበር። በኢትዮጵያ ቤተ ክርስቲያን ትውፊት መሠረት ክርስትናን ወደ ኢትዮጵያ ያመጡት ኤዲሲዮስና ፍሬሚናጦስ የተባሉ ሁለት ሶርያውያን ወጣቶች ናቸው። በመርከብ አደጋ ምክንያት እንደ ባሪያ ወደ ቤተ መንግሥት ቀርበው በንጉሠ ነገሥት ኢላ አሚዳ ማለትም በሦስተኛው 100 ክፍለ ዘመን መጨረሻ አካባቢ የነገሱ ሥር እንዲሠሩ ተደረገ። ባለፉት ዓመታት ሃይማኖታዊነታቸው፣ ታማኝነታቸውና በተለይም ፍሬምናጦስ እንደ ንጉሣዊው ጸሐፊና የግምጃ ቤት ኃላፊ የነበረው ብልሃትና ጥበብ የንጉሡን ምስጋና
ክብር አስገኝቶላቸዋል። በኑዛዜያቸው ከባርነት ነፃ አወጧቸው። ንጉሡ ሲመቱ እንደራሴ የነበረችው ባለቤታቸው ሕፃን ልጇ ኤዛና ለዙፋኑ እስኪደርስ ድረስ በቤተ መንግሥት እንዲቆዩና እንድትመክራት ጠየቀቻቸው። እንዲያስተምሩት እንዲመክሩት ጠየቀቻቸው። በዚህ ጊዜ ፍሬምናጦስ ክርስቲያን ነጋዴዎችን በመፈለግ አብያተ ክርስቲያናትን እንዲመሰርቱ ያበረታታቸውና ወንጌልን ለማስፋፋት ከእነርሱ ጋር ሙሉ በሙሉ ይተባበርም ነበር። ወጣቱ ንጉሥ ሥልጣንን ሲይዝ በ303 ዓመተ ምህረት ገደማ ፍሬምናጦስ የሃይማኖት ለውጡን ለማፋጠን ጳጳስ ወደ ኢትዮጵያ እንዲላክ ለፓትርያርኩ ለመጠየቅ ወደ እስክንድርያ ተጓዘ። ፓትርያርኩ ራሱን ሲሰይመው ሕይወቱ አስገራሚ ነገሮች የበዙበት ስለነበር ብዙም ሳይደነቅ አልቀረም። እናም ፍሬምናጦስ በ305 ዓመተ ምህረት ላይ አካባቢ ወደ አክሱም በመመለስ የዕድሜ ልክ የወንጌል አገልግሎቱን ጀመረ ጳጳስ በመሆን። በዚህም ኢዛናን ከባህላዊ እምነቱ አወጣው። ከንግድ ጋር መያያዙ ክርስትና ለንጉሡ ትልቅ በረከት ነበር። በ350 ዓመተ ምህረት አካባቢ ንጉሠ ነገሥት ኢዛና የንግድ ፍላጎቱን ተከትሎ ወደ ምዕራብ ወደ አባይ ሸለቆ በመዝመት የአክሱምን የዝሆን ጥርስና ሌሎችም ሸቀጦች ንግድን አስጠበቀ። ይህንንም ያደረገው የሱዳኑ የሜሮይ መንግሥት በመዳከሙ ምክንያት የንግድ መስመሮችን ከዘላን በጃዎች ጥቃት መጠበቅ ባለመቻሉ ነበር። የአክሱም ሰራዊት ወደ ሱዳን ማለትም ኩሽ ሲገባ ብዙም ተቃውሞ አላጋጠመውም። ኢዛናም በአትባራና በአባይ ወንዞች መጋጠሚያ ላይ ሐውልት በማቆም የቀለለውን ድሉን በመግለጽ የክርስቲያን አምላክን ስለ ጥበቃው አመሰገነ። ለሚቀጥሉት ጥቂት 100 ዓመታት በአፍሪካ በቀይ ባሕር በኩል የአክሱምን የንግድ የበላይነት የተገዳደረ መንግሥት አልነበረም። ይህ ንግድ ብልጽግናን ብቻም ሳይሆን ጠቃሚ የባህል ልውጦችንም አነቃቅቷል። ግሪክኛ የቤተ መንግሥት ቋንቋ ሆኖ ቢቀጥልም ግዕዝ ከጊዜ ወደ ጊዜ የሕዝቡ ቋንቋ እየሆነ መጥቶ የንጉሣውያን ጽሑፎችም ብዙ ጊዜ የአካባቢውን ቋንቋ ይጠቀሙም ነበር። የብሉይና የአዲስ ኪዳን መጻሕፍት የግዕዝ ትርጉሞች የነበሩ ሲሆን ትውፊት እንደሚለው እነዚህ መጻሕፍት የተተረጎሙት በ5ኛው መቶ ክፍለ ዘመን መጨረሻ አካባቢ ከታላቋ ሶርያ ከመጡት 9 ቅዱሳን ዘመን በአንጾኪያ ወንጌል ቅጂ ነው። የቅርቡ ጊዜ የቋንቋ ጥናት ግን በአክሱም ኢትዮጵያ ውስጥ የሶርያ ቋንቋ ተጽዕኖ ስለነበረው ሚና ጥርጣሬን ያሳድራል። ለእንዲህ አይነት አመጣጥ ምንም ማስረጃን አላገኘም። ሆኖም የሕዝብ ትውፊት እንደሚለው መነኮሳቱ ጥሩ ሞኖፊዚስቶች ማለትም ተዋህዶ አማኞች ነበሩ። ይህም ክርስቶስ አንድ ባሕሪ ብቻ እንዳለው ሰብአዊው በመለኮታዊው እንደተዋጠ የሚያምኑ ነበሩ። ይህ የአዳኙ ማንነት ስነ መለኮታዊ አመለካከት በእስክንድርያ መንበር የተደገፈና ከ150 ዓመታት በፊት በጳጳሱ ፍሬምናጦስ ወደ ኢትዮጵያ የተላለፈም ነበር። መነኮሳቱ የኬልቄዶን ጉባኤ በ451 ዓመተ ምህረት ክርስቶስን ፍጹም አምላክና ፍጹም ሰው ከአብ ጋር አንድ የሆነ ባሕሪ ያለውና ከሰው ጋር አንድ የሆነ ባሕሪ ያለው በሁለት ባሕርያት ውስጥ ያለ አንድ ፍጡር ያለ መከፋፈል ወይም ያለ መለያየት፣ ያለ መቀላቀል ወይም ያለ መለወጥ በማለት ከገለጸ በኋላ ወደ ስደት ለማውጣት ተገደዱ። ታሪኩ እንደሚለው በኢትዮጵያ አስተማማኝ መጠጊያ አግኝተው ሞቅ
ያለን አቀባበል ተደርጎላቸው ከዚያም ቃሉን እንዲሰብኩ ከአክሱም በምስራቅ በኩል ወደ ገጠሩ ተላኩ። ለአዲሱ እምነት ጠላት በሆኑ ሕዝቦች መካከል ሲሰብኩ መነኮሳቱ በቤተ መቅደሶችና ሌሎች የአምልኮ ስፍራዎች ባገኙባቸው ቦታዎች ላይ ሃይማኖታዊ ማዕከላትን በመመስረት የድሮ አማልክትን ሐሰተኝነት አሳይተዋል። ከእነዚህም መካከል አሁንም ድረስ ንቁና በስሙ የታወቀው የደብረ ዳሞ ገዳም ይገኝበታል። የመነኮሳቱ ሥርዓተ ገዳም በማኅበርተኝነት በትጋት በሥነ ሥርዓት እንዲወጣ ምክንያት ሆኗል። ይህም የኦርቶዶክስ ቤተ ክርስቲያን የራሷን ጳጳስ የመሾምና የራሷን ጳጳስ የማጥመቅ ሥልጣን የነጠቀ ሲሆን ይህንን ሥልጣን እስክንድሪያ ለ1600 ዓመታት ይዛው ቆይታለች። በመታዘዝ ዙሪያ የተገነባ ሲሆን ወጣት ሐሳባውያንን የሚስብ ንጽሕናንና ምስጢራዊነትን አስተዋውቋል። ከአዲስ የተሾሙት መነኮሳት ትምህርትና ሥልጠና ካገኙ በኋላ ወደ ገጠሩ በመሄድ በኢትዮጵያ ወንጌልን በዋነኝነት የሚያስፋፉት መነኮሳት ይሆናሉ የሚለውን ትውፊት መስርተዋል። ከአዲሱ እምነት ጋር በውጭ ሀገራት ያለውን ፍላጎት ተከትለው ወደ ክልሉ በጣም አስፈላጊ የንግድ ማዕከል ወደ ሆነችው አዱሊስ የሚመጡ ነጋዴዎች መጡም። አዱሊስ ሸቀጦችን ወደ አረብ ህንድና ከዚያም ርቀው ወደሚገኙ ክልሎች ለማጓጓዝ ለሚፈልጉ የባዘንታይን ሌሎች ነጋዴዎች ተመራጭ መዳረሻ ነበረች። በጠባብ በታሰሩ በተገጠሙ ጣውላዎች የተሰሩ ጠንካራ መርከቦችን ያቀፈው የኢትዮጵያ የባህር ኃይል በበጋው የዝናብ ንፋስ ወደ እስያ ከመጓዙ በፊት ነጋዴዎች ሐምሌ ወር ላይ አዱሊስ ደርሰው ንግዳቸውን ያከናውናሉ። መስከረም ወር ላይ መዳረሻቸው ሲደርሱ የአክሱም ነጋዴዎች ሸቀጣሸቀጣቸውን ሸጠው ወደ ውጪ የሚላኩ ዕቃዎችን ይገዙና በጥቅምት ወር የነፋሱ አቅጣጫ ሲቀየር ደግሞ ወደ አዱሊስ ይመለሳሉ። እዚያም የሚጠብቋቸው የውጪ ነጋዴዎች በምስራቅ ሜዲትራንያን ተፈላጊ የሆኑትን ዕቃዎች ገዝተው ወደ ሀገራቸው ይመለሳሉ። ስለዚህ የንግድ ብልጽግናው በንግድ መስመሮች ደህንነት፣ በውጪ ገበያዎች ተደራሽነት ላይ የተመሠረተም ነበር። እነዚህ ሁኔታዎች አደጋ ላይ በወደቁ ጊዜ ሁሉ የአክሱም ኢምፓየር ደህንነትን ለማስመለስ ጣልቃ ይገባም ነበር። ለምሳሌ በስድስተኛው መቶ ክፍለ ዘመን መጀመሪያ ላይ በደቡብ አረብ እንደተደረገው በዚያው ስፍራ ይሁዲነት እንደገና እያንሰራራ ክርስቲያኖችም ከእነዚህም መካከል በንግዱ የተሰማሩ አክሱማውያን ስደት ይደርስባቸው ነበር። ተጎጂዎቹ በቀይ ባሕር ማዶ ለእርዳታ ሲማጸኑ አክሱም በ517 ዓመተ ምህረት ኃይል በመላክ በየመን ስልታዊ ቦታዎችን አስከበረች። አይሁዶች ወደማይደረስባቸው አካባቢዎች በማፈግፈግ የውጫዊ አገዛዝን የሚጠሉ ሰዎችን ወደ እምነታቸው ስበው ከተሞችን እየወረሩ የገቢና ወጪ ንግዱን አቋረጡት። ከ523 እስከ 24 ዓመተ ምህረት ንጉሠ ነገሥት ካሌብ ከ500 እስከ 534 የኖረ ማለት ነው የነገሰ በሌላ ስማቸው ኢላ አስባሃ የተባሉት የአሌክሳንድሪያን ፓትርያርክና ንግድን በማስጠበቅ ከፍተኛ ፍላጎት ከነበረው የባዛንታይን መንግሥት ጋር በአይሁድ መሪ በዙኑዋስ ላይ ለሚደረገው ትልቅ ዘመቻ ዕቃና ድጋፍን ጠይቀው አገኙ። ካሌብ ወዲያውኑ በአዱሊስ ትልቅ የጦር መርከብ እንዲሠራ አዘዘ። ሌሎች መርከቦችን ተከራየ። ከፍተኛ ሰራዊት መልምሎ ዘመቻውን ራሱ ወደ የመን መራው። ከባድ ውጊያ ከተደረገ በኋላ ዙኑዋስና ኃይሉ አፈገፈጉ። ካሌብም ጊዜያዊ አስተዳደር አቋቋመ። በኋላም ተመለሰ።
ሁኔታው እንደተረጋጋ አይሁዶች ወዲያውኑ በተራሮችና በበረሃ ውስጥ ካሉ መሸሸጊያዎቻቸው በመነሳት የመንግሥት ኬላዎቻቸውንና የጦር ሰፈር ከተሞችን መውረር ጀመሩ። በከፊል የተደረገው የማረጋጋት ጥረት አልተሳካም። በ525 ዓመተ ምህረት ካሌብ በሌላ ሰራዊት ተመልሶ የአማጽያኑን ኃይል በባሕር አቅራቢያ በመክበብ አጠፋቸው። ዙንዋስ ይህንን ጥፋት ለማየት ባለመፈለግ ፈረሱን ወደ ባሕር አስጋልቦ ባሕር ውስጥ ገባ። ከዚያ በኋላ ፈረሱም ሆነ ጋላቢው አልታዩም። ንጉሠ ነገሥቱ ከጀነራሎቹ አንዱ የሆነውን አብርሃን እንደ ራሴ አድርጎ እዛው ላይ ሾመው። 5000 ሰራዊት አስከትሎለት ወደ ሀገሩ በድል ተመለሰ። በዚያ ጊዜ አክሱም በኃይሏ ጫፍ ላይ ደርሳ ነበረች። ክርስትና ከኢምፓየሩ መስፋፋት ጋር አብሮ በማደግ ከትግራይ በስተደቡብ በዋግና በላስታ በጽኑ ተመስርቶም ነበር። በአቅራቢያው ባሉ የአገው አካባቢዎች ማለትም ሰሜን ወሎ እያደገም ነበረ። ከእነዚህ አካባቢዎች አክሱም የወጪ ንግድ ሸቀጦችን ማግኘቷን ቀጠለች። በመድኃኔ ዓለም ውስጥ ያለው ጨለማ ስለመላው በ12ኛው መቶ ክፍለ ዘመን በአውሮፓ በምስራቅ ስለምትገኝና በካህን ንጉሥ ስለምትመራ ከሃዲ የሆኑትን ፋርሳውያንን ድል ያደረገች ድንቅና እጅግ ሀብታም ስለሆነች አገር አፈ ታሪኮች መሰራጨት ጀመሩ። ፕሬስተን ጆን በመባል የሚታወቀው ይህ ንጉሥ የክርስትና ዓለም የበላይ ነኝ የሚልና እስልምናን ከጎን ለማጥቃት በሚመች ስልታዊ ቦታ ላይ መንግሥቱን የመሠረተ እጅግ አማኝ ክርስቲያን እንደነበር ይነገርም ነበር። ግዛቱ እንግዳ በሆኑ ሕዝቦችና አስገራሚ እንስሳት የተሞላ ሰላማዊ፣ ወንጀል የሌለበት የተባበረም ነበር። ይህ ራእይ ለረጅም ጊዜ የአውሮፓን ምናብ የተቆጣጠረና ለኢትዮጵያ ሀብቶች የነበራትን ስግብግብነት ያነሳሳ የኢትዮጵያ ምስልም ሆነ። በመጽሐፉ ላይ በመድኃኔ ዓለም ቤተ ክርስቲያን ጨለማ ሆኖ ይታያል። እናም እንዲህ ይላል። በመድኃኔ ዓለም ውስጥ ያለው ጨለማ ስለ መላው የዛግዌ ዘመን ካለን ዕውቀት ጋር ይመሳሰላል ይላል። በዚያ ወቅት ኢትዮጵያ ከግብፅና ከኤደን ጋር የንግድ ግንኙነት የነበራት ቢሆንም በባሕር ዳርቻ የነበሩ ሙስሊሞች የአረብ መርከቦች አብዛኛውን ትርፍ ይወስዱ ነበር። በተለይ ወደ ግብፅ ከፍተኛ የባሪያ ንግድ የነበረ ሲሆን ኢትዮጵያውያን እንደ ወታደር ያገለግሉም ነበር። በምላሹ የካይሮና የእስክንድሪያ ነጋዴዎች ጨርቆችንና የተጠናቀቁ ዕቃዎችን በወቅቱ የኢትዮጵያ ዋነኛ የንግድ ማዕከል ወደ ነበረችው ምጽዋ ይልኩ ነበር። ከግብፅ ጋር የነበረው ግንኙነት ወዳጃዊ ነበር። ምንም እንኳ ሁለቱም ወቅት ከጢስ እሳት ፏፏቴ በታች የሙስሊም ሲቪልና ክርስቲያናዊ የኮፕቲክ ሃይማኖታዊ ባለሥልጣናት በተለያዩ ምክንያቶች የኢትዮጵያ ቤተ ክርስቲያናዊ የራሷ ጳጳስ፣ ረዳት ጳጳሳት የመሾም መብት እንዳይኖራት የወሰኑ ቢሆንም ማለት ነው። የክፍለ አገር ጳጳሳት አለመኖር የቀሳውስቱን እድገትና የክርስትናን መስፋፋት ያደናቀፈ ሲሆን የኢትዮጵያን ቤተ ክርስቲያን እንዲመራ የተመረጠው ግብፃዊ ጳጳስም የሀገሪቱን ፖለቲካ፣ ቋንቋ ወይም ባህል ብዙ ጊዜ አይረዳውም ነበር።
ዛጉዌዎች የግብፅን ሥልጣን ለማምለጥ ወደ አንጾኪያ ሞኖፊዚት ፓትርያርክ ዞር ቢሉም ይህ ከንቱ ሙከራቸው ኢትዮጵያን ለመስቀል ጦረኞችና በተዛባና በምናባዊ መንገድ ለምዕራቡ ዓለም እንዲታወቅ አድርጓቸዋል። በ12ኛው መቶ ክፍለ ዘመን በአውሮፓ በምስራቅ ስለምትገኝ በካህን ንጉሥ ስለምትመራ ካዲ የሆኑትን ፋርሳውያንን ድል ያደረገች ድንቅና እጅግ ሀብታም ስለሆነች አገር አፈታሪክ መሰራጨትም ጀመረ። ፕሪንስተን ጆን በመባል የሚታወቀው ይህ ንጉሥ የክርስትናው ዓለም የበላይ ነኝ የሚልና እስልምናን ከጎን ለማጥቃት በሚመች ስልታዊ ቦታ ላይ መንግሥቱን የመሠረተ እጅግ አማኝ ክርስቲያን እንደነበር ይነገር ነበር። ግዛቱ እንግዳ በሆኑ ሕዝቦችና አስገራሚ እንስሳት የተሞላ ሰላማዊ፣ ወንጀል የሌለበት የተባበረም ነበር። ይህ ራእይ ለረዥም ጊዜ አውሮፓን ምናባቸውን የተቆጣጠረና ለኢትዮጵያ ሀብቶች የነበራቸውን ስግብግብነት ደግሞ ያነሳሳ የኢትዮጵያ ምስልም ሆነ። በንጉሥ ላሊበላ ዘመነ መንግሥት በርግጥም የዛጉዌ ሥርወ መንግሥት ከፍተኛ ደረጃ በደረሰበት ወቅት ኢትዮጵያ በንጉሠ ነገሥቱ የበላይነት ሥር ያሉ የተለያዩ ግዛቶችን ያቀፈች ነበረች። ንጉሡ የአካባቢውን ሁኔታ ለማወቅ የኢትዮጵያ የበላይ ዳኛ ሆኖ ለመሥራት ራሱንና ቤተ መንግሥቱን ለመመገብ እንዲሁም የፖለቲካ ግጭቶችን ለመፍታት ዓመታዊ ጉብኝት ያደርግ ነበር። መላው የፖለቲካ ኢኮኖሚ በገበሬው ላይ የተመሠረተ ሲሆን ገበሬው በበሬና በማረሻ ተጠቅሞ የደጋውን ለም የእሳተ ገሞራ አፈር በግንቦትና በሰኔ ወራት በማረስ ለዘር ያዘጋጀውና ክረምቱ ሲደርስ ዘሩን ይዘራ ነበር። በጥቅምት ኅዳር ወራት ከመኸር በኋላ አርሶ አደሩ በእህልና በሌሎች የምግብ አይነቶች ለአካባቢው ጌታ ግብር ይከፍል ነበር። ይህ ጌታ ከጥቂት ትልቅ ቤትና አገልጋዮች በስተቀር በአብዛኛው በአካባቢው በተሠሩ መሣሪያዎች፣ ልብሶችና የቤት ዕቃዎች እየተጠቀመ ከገበሬዎቹ ብዙም ባልተለየ ሁኔታ ይኖር ነበር። መኳንንቱም ሆነ ተራው ሕዝብ በንጉሣዊው ጉብኝት ይጎዱም ነበር። ተንቀሳቃሽ ቤተ መንግሥቱ እንዳንበጣ መንጋ ሁሉንም ነገር ስለሚበላው የዛጉዌ ሥርወ መንግሥት ሀገራዊ አንድነትን መፍጠር አልተቻለውም ነበር። በገዛ ግዛታቸው ውስጥ እንኳ ለዙፋን የሚደረገውን ሽኩቻ ማቆም አልቻሉም። ይህ የሥርወ መንግሥቱን ሥልጣን በሌሎች ቦታዎች ለማጽናት ሊውል ይችል የነበረውን የሰው ኃይል፣ ጉልበትና ገንዘብም እንዲባክን አድርጓል። ለምሳሌ በ13ኛው መቶ ክፍለ ዘመን መገባደጃ ላይ ዛጉዌዎች በሰሜን ሸዋ የምትገኝ አንዲት ትንሽ የክርስቲያን መንግሥትን መቆጣጠር እንኳን አልቻሉም ነበር። ይህቺ መንግሥት ንግድን ከባህላዊው የላስታ መስመር በማስቀየር ሀብታም ሆናም ነበር። ሸዋዎች ይገዙ የነበሩት በይኩኖ አምላክ ማለትም በ1285 የሞቱት ማለት ነው ሲሆን እርሱም ቤተ ክርስቲያንን ከፊል ነፃ ተቋም እንደሚያደርጋት ቃል ስለገባ በአካባቢው ቀሳውስት ከፍተኛ ድጋፍን አግኝቶም ነበር። ሸዋዎች ሲያምፁ ምንም እንኳን የመጨረሻው የዛጉዌ ንጉሥ ይትባረክ በቅባ መንግሥት የነገሰና ታማኝነትም የሚገባው ቢሆንም ቤተ ክርስቲያን ገለልተኛ ሆና ቆይታለች። ከላስታ እስከ ቤጌ ምድር በተደረጉ ተከታታይ ውጊያዎች ንጉሠ ነገሥቱ በተደጋጋሚ የተሸነፉ ሲሆን በመጨረሻ በ1270 ዓመተ ምህረት በጋይንት አጥቢያ ቤተ ክርስቲያን ውስጥ በመሠዊያው ፊት በይኩኖ አምላክ ተገደሉ። ከዚያም የይኩኖ አምላክ ራሱን ንጉሠ ነገሥት አድርጎ አወጀ። እንደ መዝባሪ አዲሱ ንጉሥ ከፍተኛ ተቃውሞ ገጥሞት ነበር።
ትግራይንና በርካታ የአክሱም ትውፊቶቿን ወደ ጎኑ ለማሰለፍ እርሱና ደጋፊዎቹ ከንጉሥ ሰለሞንና ከሳባ ከንግሥት ማክዳ እንደተወለደ የሚገልጽ አፈ ታሪክ ማሰራጨት ጀመሩ። ይህ የዘር ሐረግ እርግጥ ነው ባህላዊ ሕጋዊነትን የሰጠው ሲሆን በቀጣዩ የኢትዮጵያ ሀገራዊ ታሪክ ውስጥ የተከበረውን ቀጣይነትንም እንዲያገኝ አስችሎታል። የኢትዮጵያ ታሪክ የሚለውን ይህንን ድንቅ መጽሐፍ በዮናታን ዳዊት አሰፋ የተተረጎመውን እንዲህ ያቀረብንላችሁ ነው። የቻናላችን አባል የሆኑ ቻናልን ይደግፉት እንላለን። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ አይርሱ። እናመሰግናለን። እንቀጥላለን። ስንቀጥል ምዕራፍ 2 ላይ ይሆናል።